የሰላም ካቶሊክ ቴሌቪዥን አድማጭ ተመልካቾቻችን ይህ ከህይወት እንደ ጥሪ የሱባኤና የምክር አገልግሎት ማዕከል ወደ እናንተ የሚቀርብ ፕሮግራማችን ነው። ዛሬም እንደ ወትሮ በአዲስ ርዕሰ ጉዳይ ዙሪያ ለመወያየት እንግዶችን ጋብዘናል። እዚህ ፕሮግራማችን ከመጀመራችን በፊት እንግዶች ራሳቸውን እንዲያስተዋውቁ በአክብሮት ጋብዛለሁ። አባ ዳዊት ውብሸት እባላለሁ። የኮምቦኒ ማህበር ካህን ነኝ። እሺ አባ እንኳን ደህና መጡ። ትዕግስት ጌታቸው እባላለሁኝ። የስነ ልቦና ባለሙያ ነኝ። በቤተ ክርስቲያን አገለግላለሁ። እንኳን ደህና መጣሽ። እሺ አድማጮቻችን ዛሬ ይዘንላችሁ የቀረብነው ርዕሰ ጉዳይ ጥምረት የሚል ነው። እንግዲህ እንግዶቻችን በዚህ ዙሪያ ከስነ ልቦናና ከመንፈሳዊ አንጻር ስለ ጥምረት ምን ማንሳት ይቻላል የሚለውን ነገር አንስተን ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁን እንድትሆኑ በአክብሮት ተጋብዛለሁኝ። አባ ወደ እርስዎ ልምጣና እንደው ጥምረት ትርጉሙ ምን እንዴት ልንተረጉመው እንችላለን? ስለ ጥምረትስ ምን ማለት እንችላለን? እንግዲህ ስለ ጥምረት ስናወራ የሆኑ ሁለት ያልተጣመሩ ነገሮች ወይም ሁለት ተጻራሪ ወይም አንድ ጫፍ ከአንድ ጫፍ ወደ አንድ ጫፍ ላይ ያሉ ነገሮችን የምናስብበት አቅጣጫ ውስጥ ነው የሚከተን። ስለዚህ ጫፍና ጫፍ ያሉ ነገሮች ተገናኝተው መለያየታቸው ቀርቶ መከፋፈላቸው ቀርቶ አንድ የሚሆኑበትን ሐሳብን ነው በዚህ ላይ የምናስበውና በመጽሐፍ ቅዱሳችን እንደዚሁ ጥሩ የሆነ ምሳሌ አለ ከጥምረት ጋር የተያዘ። በትንቢተ ሕዝቅኤል ላይ እግዚአብሔር አምላክ በእስራኤል ሕዝብ መካከል የነበረውን መከፋፈል በታሪክም እንደምናውቀው እስራኤልና የእስራኤል ሕዝብ ለሁለት ተከፍለው ነበር። አንድ ወገን እስራኤል፣ አንድ ወገን ደግሞ ይሁዳ የሚል በእንደዚህ አይነት ግዛት ውስጥ ተከፋፍለው በነበረበት ጊዜ እግዚአብሔር በነቢዩ በሕዝቅኤል አማካኝነት እነዚህ ሁለት ተለያይተው ያሉ ህዝቦች አንድ ይሆናሉ እና የሁለቱን በትሮች ጫፍና ጫፍ ይዘህ አጣመርካቸው እንዲጣመሩ እፈልጋለሁ ብሎ እግዚአብሔር በትንቢተ ሕዝቅኤል የተናገረው ሐሳብ ከዚሁ ከጥምረት ምንነት ጋር ሊያግዘን ይችላል ብዬ አስባለሁና የሆኑ ያልተገናኙ የተለያዩ ነገሮችን ወይም የተለያዩ መስለው የሚታዩንን ነገሮች እነሱን አጣምረን እነሱን አንድ አድርገን ስለመያዝ ከመበታተን ይልቅ አንድ አድርጎ ስለመያዝ በዚህ ዙሪያ ላይ ያለ ሐሳብ ነው ጥምረት የምንለው እና ወደ መንፈሳዊ ማረስትም በዚህ መልኩ ነው የሚገባው። በህይወታችን ውስጥ የማይጣጣሙ ወይም ጥሩ አይደሉም ብለን የምናስባቸው ደስ የሚያሰኝ ስሜት በውስጣችን የማይፈጥሩ ነገሮችን በምን አይነት ሁኔታ ነው አስታርቀን አጣምረን ትርጉም በሚሰጥ አይነት ሁኔታ ልንይዛቸው የምንችለው የሚል ሐሳብን ነው እንግዲህ በመንፈሳዊ ህይወትም የምናገኘው። እሺ አባ አመሰግናለሁኝ። እንግዲህ በውስጣችን ሁለት የሚጻረሩ ነገሮችን ወደ አንድነት የማምጣት ሂደትም እንደሆነ ነው ጥምረት የነገሩንና እህቴ ትዕግስት ወደ አንቺ ልምጣና አባ ካነሱት ነገር ጋር አያይዤ ልጠይቅሽ የምፈልገው ስለዚህ በሰው ውስጥ ያሉ ሁለት እንግዲህ እንበል ሰው የተዋቀረባቸው ሁለት ነገሮች መንፈሳዊና ስነ ልቦናዊ ውቅረት አለ ሰው ውስጥና ስለነዚህ ጥምረት ማንሳት ይቻላል ወይ? ምን ማለት መባል ይቻላል ስለ ጥምረት ሲነሳስ? አዎ መነጋገር ይቻላል። ምክንያቱም የሰው ልጅ በራሱ በተፈጥሮ ነፍስ አለው፣ ከዛ ደግሞ ስጋ አለው። ስለዚህ እነዚህ ሁለት ነገሮች ነፍሱና ስጋው በአንድ ሰው ውስጥ ተጣምረው የሚኖሩ ነገሮች ናቸው። ሁለቱም የተለያዩ ነገሮች ቢሆኑም ለምሳሌ መንፈሳዊነትን ስናስብ እንግዲህ መንፈስ ከስትንፋስ ጋር የተያያዘ ነገር ነው። መንፈሳዊ ነገር ደግሞ ከእግዚአብሔር ከእምነት ጋር የተያያዘ ነገር ነው። የእግዚአብሔርን ተቀዳሚነትን ያሳያል። ሌላው ደግሞ ሰዎች ከእርሱ ጋር ያላቸውን ግንኙነቶችን ያሳየናል። በተጨማሪ ደግሞ ዘላለማዊ ህይወት የሰው ልጅ
በዚህ ምድር ላይ የሚያልፍ ነገር አይደለም። ነፍሱ ወደ አምላኩ የምትጓዝበት ሂደት አለው። እዚህ ተቀዳሚነቱ እንዳልኩት ከእግዚአብሔር ጋር ያለ ግንኙነት፣ የእግዚአብሔር ምሕረት ዘላለማዊነታችን ሲሆን ኃጢአትም አለ በዛው በመንፈሳዊ ህይወት። ስለዚህ መንፈሳዊ ህይወት ግቡ ከእግዚአብሔር ጋር መገናኘት ሲሆን መንገዶችም አሉት። የጸሎት ህይወት፣ የእግዚአብሔር ቃል፣ እንደ ካቶሊካውያን ደግሞ ሚስጥራቶችም በዚህ መንገድ ላይ የሚያግዙን ነገሮች ናቸው። ስነ ልቦናን ስንመለከት በራሱ ቃሉ ሳይንስ ነው ስነ ልቦና። ነገር ግን ቃሉ ሳይኪክ ከሚለው ይመጣና ነፍስ ነው የሚለው፣ የነፍስ ጥናት ይላል። ነገር ግን ብዙ ጊዜ ስነ ልቦና ስለ ነፍስ ሲያጠና ሳይሆን ስለ ሰው ልጅ አእምሮ፣ አስተሳሰብ፣ ባህሪ፣ ስሜቶች፣ ውስጣዊ ግጭቶች፣ ውጫዊ ግጭቶች ያሉትን ከዛ በኋላ ደግሞ ስትራክቸሩን የሰውን ስትራክቸር ያጠናል። የሱ እንግዲህ ግቡ ምንድነው? ራስን ማወቅ፣ ከራስ ጋር ከሌሎች ጋር ከተፈጥሮ ጋር በሰላም የመኖር ሂደት ነው። ሰው በስነ ልቦናው ቁስል ያጋጥመዋል። ቁስል በሚያጋጥመው ጊዜ እንግዲህ ከዛ ለመፈወስ ወይም ደግሞ ራሱን ለማወቅ የምክር አገልግሎት ሊያገኝ ይችላል። የጽሞና ጊዜ ሊወስድ ይችላል። በሌሎች መታገዝ ይችላል። ሁለቱ ነገሮች የተጣመሩ ናቸው፣ ግን የሚለያቸው ነገርም አለ። እምነት የሚመዘን ነገር አይደለም። ሳይንስ በጥናት የሚረጋገጥ ነው። ሪሰርች ይደረጋል። ከዛ በኋላ ይህ አንድ ሰው አንድ ባህሪ ቢኖረው ይህ ባህሪ የመጣበት ምክንያት በዚህ ምክንያት ነው ብሎ ሳይንሱ ትርጉም ይሰጠዋል። ከዛ በኋላ ደግሞ መድኃኒቱንም ሊሰጠው ይችላል የአእምሮ ህመም ቢኖር። እምነትን ደግሞ መመዘን የምንችለው ነገር አይደለም። ምክንያቱም ከኛ የሚወጣ ነገር ነው። ከኛ የበለጠ ቅዱስ የሆነ መንካት ማንችለው ነገር ግን በስነ ልቦናችንም ላይ ስልጣን ያለው ኃይል አለ። ስለዚህ የሚገናኙበት ነገር አለ። ግን ደግሞ ከሰዎች ማንነት ወይም ከሰዎች ኃይል ደግሞ የሚበልጥ የበላይነት አለው መንፈሳዊነት። አመሰግናለሁኝ። እንግዲህ እህቴ ትዕግስት መንፈሳዊነት ከሰው እይታ ባሻገር አልፎ የሚሄድ ምንድነው ይሄ ክርስቲያናዊ ባህሪ ወይ ደግሞ እንግዲህ ሰው ውስጥ ያለ ባህሪም ነው ብላለችና አባው ደርሶ ልምጣና እንግዲህ የክርስቶስ ህይወት ለዚህ ተጨባጭ ምሳሌ ነው። ህይወቱ፣ ህማሙ፣ ሞቱ እና ትንሳኤው አንድ ሰው በሁለንተናዊ ህንጸት ውስጥ በሚያደርገው ሂደት ውስጥ እነዚህ የክርስቶስን ያለፈባቸው መንገዶች እንዴት ምሳሌ ሊሆኑ ይችላሉ? የጌታችን ኢየሱስ ክርስቶስን ህማሙን፣ ሞቱና ትንሳኤውን ስናስብ እሱ በማንነቱ በእነዚህ ርዕሶች ላይ ሙሉ በሙሉ አልፎበታል። እንዲሁም ደግሞ ህማሙን ትርጉም በሚያገኝበት አይነት ሁኔታ ነው ያለፈው። ሞቱንም የእግዚአብሔር የአባቱ ፈቃድ አድርጎም የማዳኑም መንገድ በዚህ አይነት እንደተገለጸ አድርጎ በሞቱም እንደዚሁ አልፏል። መጨረሻ ላይ በትንሳኤ እግዚአብሔር አምላክ ጌታችን ኢየሱስ ክርስቶስን ከሞት እንዳስነሳው እና ህይወትም ኖሮት አሁንም በመካከላችን እንዳለ የምናስብበት ሚስጥር ነውና ጌታችን ኢየሱስ ክርስቶስ ህማሙን ወደ ጎን አድርጎ ህማሙን መጥፎ ወይም ደግሞ የማይፈለግ አድርጎ ለሱም አቋራጭ ፈልጎለት የሚያመልጠው አይነት ነገር ሳይሆን ነገር ግን ከህይወቱ ከማንነቱ ጋር ከጉዞው ጋር ከማዳን ስራው ጋር አንድ ላይ አጣምሮ ነው እንግዲህ የያዘው። ስለዚህ ሁለንተናው የሱ የጌታችን ኢየሱስ ክርስቶስ ማንነት በጣም በተጣመረ አይነት መልኩ ህማሙን፣ ሞቱንም ትንሳኤውንም አንድ ላይ በራሱ ማንነት ነው እንግዲህ የምናየው። ይሄንን እንግዲህ ስናይ እኛ እሱን የምንከተል የዛን አይነት አስተሳሰብ እንዲኖረን ነው የሚፈለገው። ለምሳሌ ማንኛውም ህመም ነክ የሆነ ነገር አካላዊም ሊሆን ይችላል፣ ስሜታዊም ሊሆን ይችላል። እንዲሁም ደግሞ በህብረተሰብ ውስጥም ህመም ሊፈጥር የሚችል ማንኛውም ነገር ያንን በምን አይነት ሁኔታ ነው ሳላመልጠው ወይም ደግሞ ሳልክደው የራሴ የህይወቴ ጉዞ
እንዲሁም ደግሞ ስለ ራሴም በጠለቀ አይነት ሁኔታ የምረዳበት አጋጣሚ አድርጌ ሳልጣላው ነገር ግን የራሴ ክፍል አድርጌ በምን አይነት ሁኔታ ነው የምጓዘው የሚለው ርዕስ ይኸው ከዚሁ ከጌታችን ከኢየሱስ ክርስቶስ ሕማም ጋር ይመጣልናል። ስለ ሞትም ስናስብ አካላዊ ሞት አለ። እንዲሁም ደግሞ በግንኙነታችንም እንደዚሁ ጥሩ ያልሆነ ግንኙነት ውስጥ ስንገባ የሆነ የሞት ገጽታን ህይወት የማይሰጥ ነገርን እንቀምሳለን። አሁንም እንደዛ ህይወት የማይሰጥ ነገር ላይ በምን አይነት ሁኔታ ነው ትርጉም ለማግኘት ከራሴ ጋር አጣምሬው ሳልክደው እንደሌለም አድርጌ ሳላስበው ነገር ግን በደንብ እጄን ከፍቼ ልቤን ከፍቼ እጄን ዘርግቼ የምቀበለው አይነት አካሄድ ውስጥ እንድንገባ ነው እንግዲህ ጌታችን ኢየሱስ ክርስቶስ ህይወትም የሚያሳየን። ትንሳኤም እንደዚሁ ትንሳኤ ማንኛውም ህይወት ነክ የሆነ ነገር ህይወት ሊሰጥ የሚችል አበረታች፣ አጽናኝ፣ አንቂ፣ ብርታት የሚሰጥ ነገር ማንኛውንም ይሄ አይነት መንፈስ የተላበሰን ነገር ነው እንግዲህ የትንሳኤ ምንነት ብለን የምናስበው እና እነዚህ ጥሩ የሆኑ ህይወት ሰጪ የሆኑ አንቂ የሆኑ አጽናኝ አበረታች የሆኑ ነገሮች በህይወታችን ሲገጥሙን እነሱም በምን አይነት ሁኔታ አሁንም አጣምረን ከራሳችን ጋር አስታርቀን በነዛም አበረታች በሆኑ ነገሮች ተጠናክረን ጉዟችንን በምን አይነት ሁኔታ ማስመር እንችላለን የሚለው ነው። እንግዲህ የጌታችን ኢየሱስ ክርስቶስ ሕማሙ ሞቱና ትንሳኤው የኛም ሕማም ሞትና ትንሳኤ ላይ ትርጉም የሚሰጥ ሆኖ ይመጣል። እኛም የምንክደው ሳይሆን የምናልፍበት ይሆናል። ልባችንን ከፍተን የምንቀበለውም ሲሆን እነዚህ ነገሮች ከኛ ጋር የተጣሉ ከኛ ጋር የማይገናኙ ሳይሆኑ የኛ ክፍል የተቀበልናቸው አድርገን የምንይዛቸው ርዕሶች ይሆናሉ። በዚህ መልኩ እያንዳንዱ ክርስቲያን በተጣመረ አይነት መልኩ ጌታን እንደዚህ ይከተላል ብዬ አስባለሁ። እናመሰግናለን ስለ መልካም ምኞቴት። ውድ አድማጭ ተመልካቾቻችን ፕሮግራማችን የሚተላለፈው ከዚህ ከህይወት እንደ ጥሪ የሱባኤና የምክር አገልግሎት ማዕከል ነው። እየተወያየንበት ያለው ርዕስ እንግዲህ እኛ ሰዎች ውስጥ ያሉ ሁለት አካሄዶች ወይ የህይወት ዘርፎች ስነ ልቦናና መንፈሳዊነት በሚል ርዕስ ነው። እንግዲህ ህይወታችን በእነዚህ በሁለት ነገሮች አጣምረን ዕለታዊ ህይወታችንን የምንመራባቸውን አቅጣጫ የሚጠቁም ፕሮግራም እንደሆነ ተስፋ እናደርጋለን። አብራችሁን ቆዩ። ትዕግስት ወደ አንቺ ልምጣና ስለዚህ ስለ ስነ ልቦናና ስለ መንፈሳዊነት ካነሳን አይቀር አንድ ግለሰብ ጤናማ የሆነ የስነ ልቦና አወቃቀር ማሳደጉ ስር ለሰደደ መንፈሳዊነቱ አስተዋጽኦ ሊያደርግ ይችላል ወይ? በደንብ ሊያደርግ ይችላል። ማለት አሁን ይሄንን ጥያቄ ለመመለስ ምናልባት በማቴዎስ ወንጌል ምዕራፍ 13 ከቁጥር 1 እስከ 9 ያለውን የዘሪውን ምሳሌ ሁላችንም ክርስቲያኖች የምናውቀው የዘሪው ምሳሌ አለ። ምናልባት የዘሪው ምሳሌ ብንወስድ ዘሪው ዘር ሊዘራ ይወጣል። ዘር ሊዘራ ሲወጣ ዘሩ በተለያየ ቦታ ላይ ይወድቃል። እንግዲህ ዘሩን ስናስበው የእግዚአብሔር ቃል ነው ይለናል መጽሐፍ ቅዱሳችን። ቦታው የሚወድቅበት ቦታ ደግሞ የሰው ሕይወት ነው፣ የሰው ማንነት ነው። ስለዚህ እነዚህን ዘሩ የወደቀባቸውን ቦታዎች እንደው ከስነ ልቦና በኩል እንመልከተው ብንል በደንብ የሚያስረዳን ነገር አለ። የመጀመሪያው ዘር መንገድ ዳር ወደቀና ወፎች በሉት ይለናል መጽሐፍ ቅዱስ። የማያስተውል ሰው ነው ይሄንን ነገር ዘሩ ይመጣል። ከዛ በኋላ መንገድ ዳር ነው የወደቀው። ከዛ ወፎች በሉትና ክርስቶስ ትርጉም ሲሰጠው የማያስተውል ሰው እንደሆነ እንገነዘባለን። መንገድ ዳር ማለት ምንድነው በስነ ልቦና ብለን ስናስብ ለምሳሌ መንገድ ዳር ጠንካራ ነው። ወደ ውስጥ ነገሮች ቶሎ የሚገቡበት አይደለም። ድንጋያማ ነው። አስፋልት ምንሰራ ከሆነ ዳርዳሩ ላይ በደንብ እንዳይሸረሸር በደንብ ድንጋይ እናደርግበታለን። በስነ ልቦና ስንመለከተው ዲፌንሲቭ ፐርሰናሊቲ የሚከላከል
ስብዕና ያለው ሰው ማለት እንችላለን። ይህ የሚከላከል ስብዕና ያለው ሰው አንዳንድ ጊዜ እኔ አውቃለሁ አትንኩኝ የሚል ፐርሰናሊቲ ስብዕና ያለው ሰው ስለሆነ ምንም የሚነገረው መልካም ነገር ይሁን ጠቃሚም ነገር ይሁን ወደዛ ሰው ልብ ውስጥ አይገባም። ስለዚህ ምንድነው የሚሆነው? ከጊዜ በኋላ ይወድቃል ማለት ነው። ዘሩ የሚገባበት አይደለም። ሁለተኛውን ስንመለከት የዘሪው ምሳሌ ሲነግረን ምን ይለናል? ብዙ አፈር የሌለበት ጭንጫ መሬት ላይ ወደቀ፣ ነገር ግን ምንድነው የሚለው? ይበቅላል ይላል። ቶሎ ይበቅልና ከዛ ፀሐይ ሲወጣ ይደርቃል ይለናል። ከዛ ሲያስረዳን ምንድነው የሚለን? በደስታ ቃሉን የሚቀበሉ ሰዎች ከዛ መከራ ሲመጣ ትተው የሚሄዱ ሰዎች ናቸው። ይሄንን በስነ ልቦና ስንመለከተው አንዳንድ ጊዜ ደስታን ብቻ ደስታን ተኮር የሆነ ማንነት አለ። ደስታ ባለበት ቦታ ላይ መሆን የሚቻልበት፣ ነገር ግን መከራ ባለበት ይሄ ከምቾት ዞናችን መውጣት ማንፈልግባቸው ጊዜያት አሉ። ትንሽ የሚያስጨንቀን ነገር መስራት ያለብን ነገር ሲሆን የምንከላከልበት ፐርሰናሊቲ ነው። ስለዚህ ኃላፊነትን የሚጠይቅ ነገር ሲሆን የሚሸሽ ነገር ግን ሆይ ሆይታና ደስታ ሳቅ ባለበት የሚኖር ፐርሰናሊቲ ወይም ስብዕና ያለውን ሰው ያመለክተናል። ስለዚህ ቃሉ ማደግ አይችልም። ምክንያቱም ማንኛውም ነገር በስነ ልቦና ወደ ራሳችን መጥተን መስራትም ቢሆን ምን ይጠይቃል? ኮሚትመንት ይጠይቃል፣ መልፋትን ይጠይቃል። ፕሌዠር ፕሪንሲፕልን ሳይሆን ሪያሊቲ ፕሪንሲፕል ምንለዋለን። ሁለት ፕሪንሲፕሎች አሉን አይደል? ደስታን ፈላጊ ስብዕና ያለው ሰውና ከደስታ ባሻገር ደግሞ ህይወት ምን ይጠይቀኛል፣ በየቀኑ የምኖረው ህይወት ኃላፊነት መውሰድ እችላለሁ ወይ የሚለው ይሄንን የማይከተል ሰው ከሆነ ይሄ ዘሩ ማደግ አይችልም። ሌላው በሶስተኛው ደረጃ የምናየው በሾሃማ ቁጥቋጦ መካከል የወደቀውን ነው። ከዛ ምንድነው የሚለው ሲተረጉመው መጽሐፍ ቅዱስ? የዚህ ዓለም ሐሳብ የሀብት ፍቅር የያዘው ነው ይላል። እንዳያድግ ያደርገዋል። ፍሬው ማፍራት ይፈልጋል፣ ማደግ ይፈልጋል፣ ያንቀዋል። በስነ ልቦና ስናይ በጭንቀት የተሞላ ባህሪ ያለው ሰው አለ። ምናልባት ከራሱ የህይወት ሁኔታ ሊሆን ይችላል፣ ካጋጠመው የልጅነት አስተዳደግ ሊሆን ይችላል። ግን በጭንቀት የተሞላ ስለሆነ የሆነ መልካም የሆነ ነገር ወይም በውስጡ ያለው እንኳን መልካም የሆነ ማንነት እንዳያድግ አንቆ ያስቀረዋል። ሌላው ሀብት ነው የሚለው፣ ጭንቀት ነው የሚለው። ሀብት ስንል አንዳንድ ሰው የራሱን ማንነት ዋጋውን እንደ ሰው በመሆኑ ብቻ ሳይሆን የሚለካው ባለው ነገር ነው የሚለካው። ስለዚህ ይሄ ነገር ከሌለኝ እኔ ማንም አይደለሁም። ማንነት የሚለካው በገንዘብ ይሆናል ማለት ነው። ስለዚህ ፍሬ የለውም። ለመጨረሻ በመልካም መሬት ላይ የወደቀው ይልና አንዱ 100 አንዱ 30 አንዱ 60 ፍሬ አፈራ ይላል። ከዛ ምንድነው የሚለው ቃሉ? እንደዚህ አይነት ሰው ጸንቶ የቆመ ሰው ነው። ጽናትን ይነግረናል። በማስተዋል የሚቀበል ሰው ነው ይላል። ጽናት እንግዲህ ራስ ላይ ከመስራት ጋር የተያያዘ ነገር ነው። አንድ ሰው የሆነ ነገር ጀምሮ ራስን ማወቃውን ስለ ልቦናና መንፈሳዊ ጥምረት ነው የምናወራውና ታሪካችንን ማወቅ፣ ቁስሎቻችንን ማየት፣ በቁስሎቻችን ላይ መስራት የሚለው ነገር ጽናትን ይጠይቃል። ስለዚህ 100 ያፈራው ወይም 30 ያፈራው 50 ያፈራው ጽናት ስላለው ነው፣ ማስተዋል ስላለው ነው። ስለዚህ ይሄንን ከስነ ልቦና ጋር ስናያይዘው የስነ ልቦና ስራ ምንድነው የሚለውን ጥያቄ ነው እንግዲህ እኔ እንድንመለከት የምፈልገው። ለመንፈሳዊ ህይወታችን ይጠቅመናል የምንለው የስነ ልቦና ስራ መሬቱን ማዘጋጀት ነው። መሬቱ እኔ ያንዳንዳችን ማንነት የያዘው ነገር አለ፣ ታሪክ አለው፣ ቁስል አለው፣ በጎነትም አለው፣ በውስጥ ተሸፍኖ ያለ ኃይልም አለ። እዚህ ስነ ልቦና ምን ያደርጋል? ወደ ውስጣችን ስንሄድ ይህ መሬት እንዲሰራ ያደርጋል። መሬታችንን ከሰራን ደግሞ ጸጋ ተፈጥሮ ላይ ነው የሚሰራው ይባላል አይደል? ግሬስ ወርክስ ኦን ኔቸር የሚባል የካቶሊክ በጣም እንትን ነው የታወቀ አባባል ነው። ስለዚህ ያ ያግዘናል። አመሰግናለሁኝ ጥልቅ ለሆነ ማብራሪያ። ስለዚህ አንድ ሰው
የእግዚአብሔርን ቃል በጥልቀት በህይወቱ ተቀብሎ ወደ ህይወት ለመለወጥ እንግዲህ ራሱን በስነ ልቦናው ላይ መስራቱ እጅግ በጣም ወሳኝ ነገር እንደሆነና የስነ ልቦና ብሎኬጆች የተዘጉ በስነ ልቦናችን በባህሪያችን ውስጥ ያሉ ነገሮች የእግዚአብሔርን ቃል ለፍሬ እንዳይደርስ ሊያደርጉ ይችላሉ ማለት ነው። በደንብ ይችላሉ። ምክንያቱም መሬቱ እንዳያፈራ የአይምሮ ኃይላችንን እዛ ላይ እድገታችን ላይ መንፈሳዊ ህይወታችን ላይ ማጥፋት ያለብንን ኃይል እነዚህ ነገሮች ይይዙታል። ስለዚህ በቂ ኃይል አይኖረንም። አመሰግናለሁኝ። እንግዲህ አባይ የሰው ልጅ ህይወት በክስተቶች የታጠረ ነው። ከጠዋት እስከ ማታ እንግዲህ የተለያዩ ክስተቶች ውስጥ እናልፋለን። ይሄ የህይወታችን ክፍል ነውና ክስተቶች እንዴት መንፈሳዊና ስነ ልቦናዊ ብስለት ሊያመጡልን ይችላሉ? እንዴትስ ብንመለከታቸው ወደ መልካም አቅጣጫ ያደርሱናል? ምናልባት ክስተት የሚለውን በመጀመሪያ ደረጃ ማብራራት ያስፈልጋል እና ክስተት ብለን የምናስበው ማንኛውም ነገር በህይወታችን የሚገጥመንን ነገር ማሰብ እንችላለን እና በወንጌልም ጌታችን ኢየሱስ ክርስቶስ የተለያዩ ክስተቶችን ተጋፍጦ ነበር። አንድ ለምሳሌ መውሰድ የምንችለው የቃና ዘገሊላ የሰርጉ ጊዜ ጌታችን ኢየሱስ ክርስቶስ ከሐዋርያቶቹ ጋር በሰርግ ግብዣ ላይ እንደነበረ በኋላ እዛ ሰርግ ግብዣ ላይ አንድ የተከሰተው ነገር ቢኖር ምን ነበር? የወይኑ ማለቅ እና እመቤታችን ቅድስት ድንግል ማርያም ቀርባ ወይን የላቸውም ብላ የጠየቀችው አሁን ያ ክስተት ነው። በአንድ የሰርግ ግብዣ ላይ የተከሰተ ነገር የታየ ነገር እና እንዴት ደግሞ ጌታችን ኢየሱስ ክርስቶስ ያንን ክስተት ክብሩን የሚገልጽበት አጋጣሚ አድርጎ እንደተጠቀመው እና ከዚህም በመነሳት ክስተቶች ብለን የምናስባቸው በእርግጥ በየቀኑ የሚገጥሙን ብዙ ነገሮች አሉ። ግን ሁሉንም ነገሮች ላይ ትኩረት ሰጥተን ማየት ሊከብደን ይችላል። ግን እንበልና ከጧት ጀምሮ እስከ ማታ ባሳለፍኩት ሰዓት ውስጥ አንድ ጎልቶ የሚታየው ነገር ምንድን ነው? የተከሰተው ነገር ምንድን ነው? በተለይ አይምሮዬን፣ ሐሳቤን፣ ሁለንተናዬን የያዘ ክስተት ምንድን ነው ብለን ያንን ክስተትን ነው እንግዲህ መምረጥ የሚያስፈልገን። ስለዚህ ከብዙ ክስተቶች መካከል ጎልቶ የሚታይን ክስተትን ስለመምረጥ ይሆናል። ምክንያቱም ያ ጎልቶ የሚታየው ክስተት ስለ ራሴ የሚናገረው ነገር አለ፣ ስለ ሌሎች የሚናገረው ነገር አለ፣ ስለ እግዚአብሔር የሚናገረው አለ። በዚህ ምክንያት እያንዳንዱን ክስተት መመርመርና ማየት ትኩረት ሰጥቶ መፈተሽ ትርጉም ይኖረዋል። ምክንያቱም ጌታችን ኢየሱስ ክርስቶስ አሁንም በዮሐንስ ወንጌል ላይ ምዕራፍ 6 ቁጥር 12 ላይ 5000 ሰው ከመገበ በኋላ ደቀ መዛሙርቱን ፍርፋሪውን በሙሉ ሰብስቡ ይላቸዋል እና ይሄ ፍርፋሪ የመሰብሰብ እያንዳንዱ ፍርፋሪው ተሰብስቦ ጌታ ፊት ይቀርባል። ብዙ መሶብ ሆኖ ፍርፋሪ ተሰብስቦ ይቀርባል እና ለምንድን ነው ይሄ የተባለው? ለምንድን ነው ጌታችን ኢየሱስ ክርስቶስ ይህን ትእዛዝ የሰጠው ስንል አሁንም እዚህ ዮሐንስ ወንጌል ላይ የምናገኘው መልስ አለ። አንድም የሚጣል ነገር የለም ይላል። ስለዚህ ፍርፋሪው የመሰብሰቡ ሐሳብ አንድም የሚጣል ነገር ስለሌለ ማለት ነው እና ፍርፋሪ የምንለው ከዚሁ በህይወታችን ከሚገጥሙን ክስተቶች ጋር የተያያዘ ነው እና ማንኛውም ገጠመኝ ሊሆን ይችላል። ግን ያ ገጠመኝ ደግሞ ይበልጥ በእኔ ላይ ጫና የፈጠረ ሲሆን ስሜቴን የነካ ከሆነ መንፈሴን የረበሸው ከሆነ ይበልጥ ትኩረት ያሻል እና ስለዚህ በየቀኑ እነዚህን ፍርፋሪዎችን ሰብስቦ ጌታ ፊት ማቅረብ። ምክንያቱም ምንም የሚጣል ነገር የለም እና ምንም የሚጣል ነገር ደግሞ ከሌለ ሁሉ ነገር ላይ ትኩረት እንድንሰጥ እንጋበዛለን። ጌታም እንግዲህ በእነዚህ በሚከሰቱት ነገሮች የጌታ መንፈስም ይሰራል እና ያንን ነው ማየት የምንፈልገው እና ክስተቶች ላይ አስተዋዮች ከሆንን ስለ ራሳችን፣ ስለ እግዚአብሔር፣ ስለ ሌሎች ብዙ የሚናገረው ነገር ይኖራል እና ሌላው ደግሞ በጣም ደስ የሚያሰኘው ነገር እንዴት እግዚአብሔር ክስተቶችን ለራሱ አድርጎ እንደሚጠቀም የክስተቶች መከሰት
እግዚአብሔር እያንዳንዱን ፍጡር ወደ ራሱ ከሚስብበት መንገድ አንዱ እንደሆነ ነው እንግዲህ የምናየውና ትክክለኛ የክስተቶች ትርጉማቸውን ስናስብ ክስተቶች እግዚአብሔር አምላክ ፍጡርን ወደ ራሱ የሚስብበት መንገድ ነው የሚል ትርጉም ነው። እውነታው ይሄ ነው። በዚህ ምክንያት እንግዲህ ለመንፈሳዊ ጉዟችንም ለእድገታችንም እያንዳንዱን በህይወታችን የሚገጥመንን ነገር ቆም ብሎ አስቦ ሰብስቦ እነሱን መመርመር፣ በዚህ ክስተት አማካኝነት እግዚአብሔር ስለኔ ምንድነው የሚለው፣ እግዚአብሔር በዚህ ክስተት አማካኝነት ምን ይሰጠኛል፣ ምንስ ደግሞ እንድሰጠው ይፈልጋል፣ በዚህ ክስተት ውስጥ ደግሞ እግዚአብሔር የት ነው ያለው የሚለውን አካሄድ በእያንዳንዱ ክስተት ላይ ስንተገብር ከራሳችን ጋር ጥሩ እየተጣመርን እንሄዳለን። በህይወታችን የሚገጥሙንም ነገሮችም እንደዚሁ በጤነኛ ሁኔታ እያጣመርናቸው የህይወታችን ክፍል እያደረግናቸው እንሄዳለን። በዛም እናድጋለን። በዛም ደግሞ የእግዚአብሔር መንፈስ ይሰራል። እግዚአብሔርም በክስተቶች አማካኝነት ይቀርበናል። ስለዚህ ግንኙነታችን ከእግዚአብሔር ጋር የሚኖረን ግንኙነታችን በእነዚህ ክስተቶችም ጥሩ አድርጎ ተቀላጥፎ ይመጣልናል ማለት ነው እና የክስተቶችም ትርጉም በዚህ አይነት መልኩ ስናየው ያው ለጥምረታችንም ውስጣችንም ለማደግ በነገሮችም ጥሩ ተጽዕኖ ተደርጎብን መጓዝ እንድንችል ያግዙናል ብዬ አስባለሁ። የክስተቶችም ትርጉም በዚህ አይነት ብናያቸው ይጠቅማል ብዬ አስባለሁ። እጅግ አድርጌ አመሰግናለሁ አባ። እንግዲህ ስለዚህ ክስተት አንድ ሰው ስለገዛ ራሱ ወይ ስለ ሌሎችና ስለ እግዚአብሔር ያለው ምልከታ ከፍ ወዳለ ደረጃ ሊያደርሱ ይችላሉ በአስተውሎት ከተጤኑ ማለት እንችላለን። እሺ አመሰግናለሁኝ። ትዕግስት አንቺ ጋር ልምጣና አብዛኛው ጊዜ ስነ ልቦና እንግዲህ አውዱ ስለ አንድ ሰው ባህሪ ብለን ስለምንጠራቸው ከአስተሳሰብ ጀምሮ አስተሳሰብን፣ አመለካከትን ወደ ተግባር እስከሚሄድ ድረስ ያለውን ነገር እንግዲህ የሚያጠና የሳይንስ ክፍል ነው ስነ ልቦናና የክርስቶስ አስተሳሰብ፣ ስሜቱ፣ አመለካከቱ እንዲሁም አኗኗሩ፣ ምግባሩ በሚገርም መልኩ የተጣመሩ ናቸውና አንድ ክርስቲያን እንግዲህ ብለናል ሰው በመንፈስም በስነ ልቦናም የተዋቀረ ከሆነ ይሄ የክርስቶስ የተጣመረ ይሄ በጥምረት ላይ ሙላት ያለው አኗኗር እንዴት አብነት ሊሆን ይችላል? በእርግጥ ክርስቶስ ፈጣሪያችን ነው። እኛ ፍጡራን ነን። ኃጢአትም በየቀኑ በህይወታችን ውስጥ የምንገኝ ሰዎች ነን። ነገር ግን የመጨረሻው ዓላማችን እርሱን መምሰል ነው። ስለዚህ የሱ ባህሪዎች የሱ አስተሳሰቦች ብለን ስናስብ የክርስቶስ አስተሳሰብ አንደኛ በመታዘዝ ላይ የተመሰረተ አስተሳሰብ አለው። አባቱን ይታዘዛል፣ መታዘዝ አለው ከአባቱ ጋራ። ሁለተኛ ደግሞ ትኩረቱ አንድና አንድ ነው። አባቴ ይሰራል እኔም እሰራለሁ ይላል። ሌላው ደግሞ የመጣበትን ዓላማ በደንብ ያውቃል። እኛ በኃጢአት ወድቀን ከአባታችን ከእግዚአብሔር ተለይተናል። እሱ ደግሞ የጠፋነውን እኛን ወደ አባቱ ለመመለስ ነው። ስለዚህ የሚያደርጋቸው ነገሮች ሁሉ ትኩረቱ በዛ ላይ የተመሰረተ ነው። ሌላው ባህሪውን ስንመለከት የአገልጋይ ባህሪ ነው ያለው ኢየሱስ። የደቀ መዛሙርቶቹን እግር ያጥባል፣ ያስተምራቸዋል እነሱም እንደሱ እንዲያደርጉ። ሌላው ደግሞ ልክ እኛ እንደምንለው ስነ ልቦና ስሜትን ያጠናል ብለናል። ስሜቶቹንም ይገልጽ ነበረ። ለምሳሌ ለኃጢአተኛና ለተበደለ በጣም ቅርብ ነበረ። የሰዎች ይሉኝታ አልነበረውም። ፈጣሪያችን ኢየሱስ ክርስቶስ ይሉኝታ አልነበረውም ስል ሰዎች ምን ይሉኛል፣ ምን አይነት ኮንሲኩዌንስ አለው የማደርገው ነገር ሳይሆን ኃጢአተኞችን ላድን መጥቻለሁ፣ ወደ ኃጢአተኞች እጠጋለሁ የሚል ነው። ስህተት የሆኑ ነገሮችን የማረም ባህሪ ነበረው። ለምሳሌ በቤተ መቅደስ ሲነግዱ የነበሩትን
ጅራፍ ሰርቶ ነው ያስወጣቸው። ፈሪሳውያን የማይሆን ነገር ሲሉ ምንድነው የሚላቸው? እናንተ በጣም እንዳማረ መቃብር ናችሁ፣ ውስጣችሁ ግን የበሰበሰ ነው ይላቸዋል። ስለዚህ የሱ ባህሪ ከሚናገረው ጋራ ተግባሩ በጣም የተሳሰረ ባህሪ ነው ያለው። እሱን ነው የበለጠ መማር አለብን ብዬ ማስበው። ምክንያቱም ቤተክርስቲያን እንሄዳለን፣ መጽሐፍ ቅዱስ እናነባለን፣ እንጸልያለን። ነገር ግን አንዳንድ ጊዜ እምነታችን ከእውቀት የዘለቀ አይደለም። ወደ ልባችን ደርሶ ተግባራችንን የማይቀይር አይነት ህይወት አለን። ስለዚህ ከሱ የምንማረው ብዬ ማስበው ዛሬ የሰማሁትን የወንጌል ቃል ወይም ደግሞ ዛሬ እግዚአብሔር በጸሎቴ የተናገረኝን ነገር ተግባሬስ እንዴት ነው? ምናልባት ማታ ቁጭ ስንል ተግባራችንን የምንፈትሽበት የምክር አገልግሎት ለማግኘት እንሄዳለን አይደል? ወይም ደግሞ ሱባኤዎችን እንሄዳለን። ስንሄድ የሚያግዙን ሰዎች ወደ ውስጣችን እንድንገባ ነው የሚያደርጉን። ያ ምንድነው? የምትዩ ነገርና የምትናገሪው ነገርና ተግባርሽ አንድ አይነት ነው ወይ? ይጣጣማል ወይ? ወይስ ግጭት አለው? ብዙ ጊዜ እዛ ጋር ነው ክፍተታችን። የክርስቶስ ንግግርና ተግባሩ አንድ ነው። የኛ ደግሞ ንግግራችን ከተግባራችን በጣም የተራራቀ ነው። ስለዚህ ከሱ የምንማረው ራሳችንን መፈተሽ የእያንዳንዳችን የቤት ስራ ነው ብዬ ነው ማስበው እና ይሄ ነው ትልቅ ስጦታ ከሱ የምንማረው ብዬ ነው ማስበው። አመሰግናለሁኝ። እንግዲህ የክርስቶስ ህይወቱና ንግግሩ የተለያዩ አልነበሩም። በዚህ ምክንያት እንግዲህ በአድማጮቹም ዘንድ ትልቅ ተቀባይነት ነበረው። ወይም ደግሞ የሚናገረው ነገር ደግሞ ንግግር ብቻ ሳይሆን ህይወት ሰጪም ነበረ። በሚናገርበት ጊዜ ቃሉን የሚሰሙ ሰዎች ይረኩ ነበረ። መርካት ብቻም ሳይሆን ብዙ ተከታዮቹ ይለወጡ ነበረ። የሚለውጥ ቃል፣ ምክንያቱም ከህይወቱ ስለነበረ የሚናገረው ይለውጣልና ስንናገር ምናልባት ህይወት ላይ የሚታይ ነገር ከሆነ አድማጩም ትኩረት ይሰጣልና ከክርስቶስ ህይወት ይህንንም እንማራለንና ከዚሁ ጋር አያይዤ አባን መጠየቅ የምፈልገው ነገር በዚህ ሁሉ ሂደት ውስጥ እንግዲህ እንደ ክርስቲያን ክርስቶስን ወደ መምሰል የማደግ ጥሪ አለን። እንግዲህ ይሄ አንድ ጽንሰ ሀሳብ ነው። ወደ ክርስቶስ የማደግ ጥሪያችን ደግሞ ራሳችን ላይ እየሰራን ስነ ልቦናችን ላይ እየሰራን ለእግዚአብሔር ቃል መልካም መሬት ማዘጋጀት ከሆነ የቤት ስራችን በሉቃስ ወንጌል ምዕራፍ 4 ላይ ክርስቶስ በመንፈስ ተነሳስቶ ወደ በረሃ ሄደ የሚለው ሀሳብ አንድ ክርስቲያን ወደ ገዛ ራሱ ህይወት ታሪክ ውስጥ ዘልቆ በመግባት የታሪክ ቁስሎችን በማከም ሂደት ውስጥ እንዴት ምሳሌ ሊሆን ይችላል? በመጽሐፍ ቅዱሳችን እንግዲህ የበረሃ ምሳሌ በብዙ መልኩ ይመጣል። ሕዝበ እስራኤል ለምሳሌ በበረሃ የተጓዙበት አለ። እንዲሁም ደግሞ ንጉሥ ዳዊት ሳኦልን በመሸሽ ዚፍ ወደሚባል በረሃ ውስጥ ገብቶ መዝሙር 42 እና መዝሙር 63ን እንደጻፈ እዛም እነዚህ ሁለቱ መዝሙሮችም ላይ ነፍሴ አንተን ተጠማች ልክ እንደተሰነጣጠቀ መሬት እያለ ልክ የበረሃ እውነታን በህይወቱ እንደቀመሰ በረሃም ላይ የነበረውን የአፈሩ መሰነጣጠቅን የአፈሩ ውሃ መጠማትን ያንን ሁሉ ምሳሌ አድርጎ እንግዲህ ስለ ራሱ የነበረውን ጥማት ነው እዛም ላይ የምናየውና በረሃ ትልቅ የመንፈሳዊ ጉዞ ምሳሌ ነው የሚሆነው እና በረሃ መሄድ ብዙ አጀንዳ ብዙ ርዕስን ያመጣል እና የእስራኤል ሕዝብ በበረሃ ላይ ነበር። እንግዲህ እግዚአብሔር አምላካችን እሱ ነው ወይስ አይደለም ብለው ወሳኝ የሆነ የማንነታቸውን ጥያቄም ያነሱበት አጋጣሚ ቢኖር በረሃ ላይ ነበር እና የበረሃ ምሳሌነት በጣም ወሳኝ የሆኑ አርስቶችን የምናነሳባቸው ውስጣችን ያሉትን ቅድም ትዕግስትም እንደጠቀሰች ውስጣችን ያሉ መፋለሶችን ለይተን የምንሰይምበት ቦታ ነው። እንዲሁም ደግሞ በሌላ አባባል ውስጣችን ያለውን ዲያብሎስን ለይተን የምናውቅበት ነው የሚባልም ሐሳብ አለ እና በረሃ
ብዙ የውሃ እጥረት ያለበት ቦታ፣ የፀሐይ ሐሩሩ ጠንካራ የሆነበት እና ፈታኝ የሆነ ቦታ ነው። ይሄ ሁሉ እንግዲህ ውሃ ማጣቱ፣ ፀሐዩ ያ ሁሉ ተጨማምሮ በዛ በረሃ የሚያልፍ ግለሰብ ሁሉ ጊዜ ፈታኝ የሆነ ጉዞ ነው የሚያደርገው እና ያንን ፈተና በማለፍ ያንን ፈተና አሁንም ደግሜ ብናገር ያንን ፈተና ማለፍ የሚችል ሰው እንግዲህ ሲወጣ ከበረሃ ሲወጣ ስለ ራሱ ጥሩ ግንዛቤ፣ ስለ ሌሎች እንዲሁም ደግሞ ስለ ፈጣሪው አሁንም ጠንቅቆ የሚያውቅበት አጋጣሚ ይኖራል እና በበረሃ መሄድ የሚባለው ነገር ውስጣችን ጠልቀን ከዚህ በፊት ጠይቀን የማናውቃቸውን አርዕስቶችን የምንጠይቅበት አጋጣሚ ነው። እንዲሁም ደግሞ ምናልባት ከዚህ በፊትም ጠይቀን ከሆነ እሰየው፣ ካልሆነ ደግሞ አሁንም ጥያቄዎቹን አንስተን በእያንዳንዱ ጥያቄ ላይ መልስ ለማግኘት የምናደርግበት ጥረት ነው እና እያንዳንዱ ግለሰብ የበረሃ ጉዞ እንዲያደርግ በዚህ አይነት ምሳሌ ይቀርብልናል እና ምናልባት ሊነሱ የሚገቡ 3 ጥያቄዎች አሉ ብዬ አስባለሁ። ወደ ራሳችን ጠልቀን ስንገባ ምናልባት ከዚህ በፊት ጠይቀን ከሆነ እሰየው፣ ካልጠየቀን ግን መጠየቁ በጣም ወሳኝ ይሆናል ብዬ አስባለሁ እና በህይወት ጉዟችን ላይ አንዳንድ ጊዜ ከሰዎች ፍቅር ያላገኘን መስሎ የሚሰማን የህይወት ተመክሮ ሊኖረኝ ይችላል። አለመወደድ፣ ያለመወደድ ስሜት፣ በሰዎች ተቀባይነትን የማጣት ስሜት እና አንዳንድ ጊዜ በህይወት ጉዟችን ሙሉ በሙሉ በቃ በዚህ የራስ ምልከታ ህይወታችንን የምንመራበት አጋጣሚ ይኖራል እና እኔ የተወደድኩ አይደለሁም፣ ሰው ይጠላኛል፣ ብቁ አይደለሁም የሚል እንዲህ አይነት ስሜትን ይዘን ህይወታችንን በሙሉ እንጓዛለን። አሁን በበረሃ የሚጓዝ ሰው ይህንን ጥያቄ ግዴታ እንዲያነሳ ይፈለጋል። ይሄ ያለመወደድ ስሜት፣ በሰዎች ዘንድ ተቀባይነትን ያለማግኘት ስሜት፣ በሰዎች ዘንድ ብቃት የሌለኝ ሆኖ የምታይ ያን አይነት ስሜት፣ ይህንን ስፈትሽ ጥሩ የሆነ የበረሃ ጉዞ አደርጋለሁ ማለት ነው እና የበረሃው ጉዞ እንግዲህ እውነተኛ የራሴን ማንነትን ቁልጭ አድርጎ ያቀርብልኛል። በሰዎች ያልተወደድኩ ከሆንኩኝ እሺ በእግዚአብሔር ዘንድስ ምን አይነት አቋም ነው ያለኝ? እግዚአብሔርስ እንዴት ያየኛል ብዬ መልስ እንዳገኝ ያስገድደኛል የበረሃ ጉዞ። ስለዚህ እቺ ያለመወደድ፣ በሰዎች ዘንድ ተቀባይነትን ያለማግኘትን ስሜትን ምንፈትሽበትና ለዛም ምላሽ አግኝተን ትርጉም አግኝተን ምንጓዝበት ሂደት ላይ ነው እንግዲህ የበረሃ ምሳሌ ጌታችን ኢየሱስ ክርስቶስ በዚህ አይነቱ መልኩ ይቀርብልናል። ሁለተኛው ደግሞ እሺ ሰዎች የማይወዱን ከሆነ ሰዎች የማይቀበሉኝ አይነት ስሜት የሚሰማኝ ከሆነ ለመወደድና በሰዎች ዘንድ ተቀባይነትን ለማድረግ ምን እያደረኩኝ ነው? አንዳንድ ጊዜ ለመወደድ ብዬ የማደርጋቸው ብዙ ነገሮች ይኖራሉ እና ለመወደድ ብዬ የማደርጋቸው ነገሮች እንድፈትሻቸውና በጊዜውም ደግሞ ላቆማቸው ይገባል። ምክንያቱም ከሰዎች ፍቅርን የማግኘት ጥማቴ እንዳለ ሆኖ ግን ያንን ደግሞ ለመወደድ ያለኝን ጥማቴን ተከትዬ ማደርጋቸው ነገሮች አንዳንድ ጊዜ ገደልም ሊከቱኝ ይችላሉና እዛም እንደዚሁ ማጣራት ይኖራል። መጨረሻ ላይ እሺ በሰዎች ዘንድ ካልተወደድኩኝ፣ በሰዎች ዘንድ ተቀባይነትን ካላገኘሁኝ ተቀባይነትንና መወደድን ማግኘው ከማን ነው የሚለው ጥያቄ ሊነሳ ይገባል። ለዛም እንግዲህ መልስ የሚሆነው በሚያስደስት አይነት ሁኔታና ሙላት በሚሰጥ አይነት ሁኔታ ለመወደድ ጥማቴ ሙሉ እርካታ የሚሰጠኝ እግዚአብሔር ብቻ ይሆናል። እሱ እግዚአብሔር ፊት ቀርቤ መወደዴን የማጣጥምበት፣ እሱ ፊት ቀርቤ በሱ ዘንድ ተቀባይነት መኖሬን የማጣጥምበት ጉዞ ነው እንግዲህ የበረሃ ጉዞ። ስለዚህ ያለመወደዴን ለመወደድ ያለኝን ጥማት እና መወደዴን ጥርት አድርጌ የምፈትሽበት መድረክ ቢኖር የበረሃ ጉዞ ነው እና ጌታችን ኢየሱስ ክርስቶስ ያደረገው የበረሃ ጉዞ ወሳኝ የሆኑ ፈተናዎችንም እሱ እንደተጋፈጠና ለዛም በጥሩ አይነት ሁኔታ ሳይረበሽ እንዲሁም ደግሞ መስመር ሳይስት በእግዚአብሔር ፊት ታማኝ ሆኖ ጥሩ አይነት መልስ በመስጠት ለዲያብሎስ በእንደዚህ አይነት ሁኔታ ፈተናውን አልፏል። ያም እንግዲህ እንደ ምሳሌ ሆኖ ይቀርብልናል እና የበረሃ ጉዞ ከባድ ጉዞ ሊሆን ይችላል። ግን ከባድ ነው ማለት ደግሞ መጥፎ ነው ማለት አይደለም።
ከባድ ቢሆንም ግን አስደሳች የሆነ ደግሞ ውጤት ይኖረዋል መጨረሻ ላይ። ስለዚህ ይህንን ጉዞ ማድረግ በጣም ወሳኝ የሆነ ርዕስ ነው ብዬ አስባለሁ በክርስትና ሕይወት። በጣም አመሰግናለሁኝ አባ። እንግዲህ በረሃ በራሱ በተፈጥሮ እንግዲህ ተግዳሮት የበዙበት ቦታ እንደሆነ ነው እየነገሩን። ከዛ በኋላ ደግሞ ወደ በረሃ የሄደው ሰው ይዞት የሚሄድ ነገር አለ። አንድ ሊያጣራው የፈለገ ነገር ቢኖር ነው። ወደ ውስጡ ሲገባ ደግሞ ብዙ የሚያንገጫግጩ ነገሮች ሊገጥሙት ይችላሉ። ግን እንደ ክርስቶስ እዛው መጋፈጥ ያለበትን ነገር ክርስቶስ በእግዚአብሔር ቃል አማካኝነት ዲያብሎስን ድል እንደነሳው የእግዚአብሔርን ቃል ይዞ ወደ ገዛ ራስ በረሃ መግባቱ ወደ ስነ ልቦናም ቁስል ዘልቆ በመሄድ እንግዲህ ከእግዚአብሔር ጸጋ ጋራ ምክንያቱም እኛን የሰራን እግዚአብሔር ነው። እኛ ውስጥ እሱ የማያውቀው ምንም ነገር ስለሌለ ስለዚህ እኛ ልንገባበት በምንፈራው ጓዳ ውስጥ ይዘነው ብንገባ እንግዲህ ከክርስቶስ ጋራ እነዛን ቁስሎቻችን ማከም እንደምንችል ነውና በረሃ ውስጥ ክስተቶቻችን ሁሉ አሉ ማለት ነውና ክስተት ውስጥ ደግሞ ቅድም እንዳነሱትም እግዚአብሔር ስራ ላይ ነው። ክስተት ውስጥ እግዚአብሔር በኃይል ይሰራል። ግን ከኛ የሚጠብቀው ማስተዋሉ ነው። ምን እየሰራ ነው ወይ ደግሞ ምን እየጠቆመኝ ነው ያለው በዚህ ነገር ወይ በዚህ ማንነቴ፣ በዚህ ምግባሬ፣ በዚህ አግባቤ አድርጎ እግዚአብሔር ምን ሊያስተምረኝ ይፈልጋል የሚለውን ማጤኑ እንግዲህ የእያንዳንዳችን ይሆናል ማለት ነው። እሺ በስተመጨረሻም አንድ ክርስቲያን እንግዲህ ስነ ልቦናዊና መንፈሳዊ የሆነው ህይወቱን በጥምረት ለማስኬድ አንዱ ሌላውን እየመገበ አንዱ ሌላውን እየመራ እንጂ ሁለቱ ተለያይተው የሚሄዱ ነገሮች እንዳልሆኑ ወይ ክርስትናችን ደግሞ መንፈሳዊ ህይወት ስንል ደግሞ መንፈሳዊ ስፍራ ባለንበት ጊዜ ብቻ የምናደርገው ሳይሆን ወጥተን ደግሞ የምንኖረው ነገር እንደሆነ የሚያስረዳ ውይይት ነው የነበረን። እስኪ በስተመጨረሻም እንግዶቼ አንድ ክርስቲያን ከጠዋት እስከ ማታ በክስተቶቹ ውስጥ እግዚአብሔር እንዴት እየሰራ እንደሆነ ይለያል። የሚለይበት መንገድ ይኖራል ወይም እናንተ ልትሰጡት የምትችሉት እንጃ በዚህ መንገድ ሊለይ ይችላል አንድ ሰው? አንዱ እሱ ጥያቄ ነው። ሁለተኛው ጥያቄ ደግሞ ስነ ልቦናው ላይ በመስራቱ አንድ ሰው ወደ መንፈሳዊ እድገት ሊደርስ እንደሚችል ቅድም አንስተናል እና መንፈሳዊ ህይወቱ ለስነ ልቦናውስ ቁስል እንዴት ያግዘው? ምናልባት የመጀመሪያው አባቢ መልሱት። ወደ ቆላስያስ ላይ በተላከው መልእክት ሁሉም ተያይዞ የቆመው ባንተ ነው ይላል። ሁሉም ተያይዞ የቆመው ባንተ ነው እና ሁሉም ሲል እንግዲህ ሁሉም ነው። ስለዚህ በዕለታዊ ኑሯችንም የሚከሰቱ ነገሮች ተያይዘው ነው የሚቆሙት እና ለጌታም አሁንም ጥሩ የራሱን ክብር የሚገልጽበት አጋጣሚ ነው የሚሆነው እና በዕለታዊ ጉዟችን ላይ አሁንም በጣም የረበሸኝ ነገር ከገጠመኝ የሚረብሽ ነገር ከገጠመኝ እዛ ላይ ቁጭ ማለት ይጠቅማል። ብዙም ከሌሎችም ጋር አምባጓሮ ሳንፈጥር እስቲ እውነታው ምንድን ነው? ያ የረበሸኝ ነገር እውነቱ ምንድን ነው? እንደው ቁጭ ብዬ ለራሴ ብጠይቅ ምን የተባልኩ መሰለኝ? ወይ ምን አድርግ የተባልኩ መሰለኝ? ወይ ምንድነህ ወይ ምንድነሽ የተባልኩ መሰለኝ ብለን ብንጠይቅ ወደ እውነት እናመራለን። እውነቷን ካገኘን ጌታችን ኢየሱስ ክርስቶስም እንደሚናገረው እውነት ነፃ ታወጣችኋለች ይላል። ስለዚህ ምንም ይከሰት ምንም በህይወታችን እንደው ያላሰብናቸው የሚዘገንኑንም ነገሮች ሊሆኑ ይችላሉ። በእርግጥ በዛን ወቅት ይህንን ሁሉ ነገር ማሰብና ማሰላሰል ሊከብደን ይችላል። ግን ካለፍንም በኋላ እስቲ ያ ውስጤ የተሰማኝ ምንድነው? ውስጤ የተሰማኝ ነገር እስቲ ለራሴ ያንን ሳልሸፋፈን እንዲሁም ደግሞ የሆነ ሌላ ውሸት መልክ አልብሼ መመለስም ሳልፈልግ እውነታው ምንድነው? እና ለዚህም ሊያግዝ የሚችል ምናልባት ምን የተባልክ መሰለ፣ ምን የተባልሽ መሰለሽ። ለምሳሌ አንድ ሰውን ሰላም ስል እና ያ ሰው መልስ የማይሰጠኝ ከሆነ ምናልባት ረበሽ ይሆናል። ያ ሰው ዘጋኝ፣ ያቺ ሴት ዘጋችኝ ልንል ነው።
እስቲ ከዛ ከመዘጋት ስሜት በስተጀርባ ያለው ነገር ምንድነው? ምን የተባልሽ መሰለሽ? እና እንደነዚህ እውነት ነክ የሆኑ ጥያቄዎች ላይ ትኩረት ብንሰጥ በየጊዜው ማለት ነው ይበልጥ እየጠለቅን እንሄዳለን። እና ቀደምም እንደተባለው ሁሉም ነገር ተያይዞ የቆመው በአንተ ነው እንደተባለው እነዚህ ነገሮች በሙሉ ተያይዞ የሚቀርቡት በጌታ ፊት ይሆናል። እና በዚህ አይነት መልኩ መንፈሳዊ ጉዟችን በየጊዜው ይሆናል። በእያንዳንዱ ክስተት የእግዚአብሔር መንፈስ እንደሚመራም ስለምናምን ሁሉም ነገርም ደግሞ ተያይዞ የሚቆመው በጌታ እንደሆነም ስለምናምን በዛ በሁሉ ነገር ውስጥ እንግዲህ ጉዞ ማድረግ እንችላለን። እና የተለየ ነገርም ላያስፈልገን ይችላል። ምናልባት በዋናነት ደረጃ ማስተዋሉና እውነት እስቲ ምንድነው በእኔ ውስጥ እየተከሰተ ያለው ብሎ አንድ ግለሰብ የእውነት ጥያቄን ቢጠይቅ የነጻነትን መንገዱን በዛ አይነት መልኩ ይመጣል ብዬ አስባለሁ። የእውነት ጥያቄ ቢጠይቅ ጥሩ ሀሳብ ነው። አመሰግናለሁ። መንፈሳዊነት ለስነ ልቦና ምን እገዛ ያደርጋል የሚለው ነው ጥያቄው። እንግዲህ ክርስቶስ እኔ እንደ ፀሐይ ነው የምመለከተው። ማንኛውም ነገር ፀሐይ ላይ ሲሆን በደንብ የመታየት እድል አለው፣ የውስጥም የውጭው። ስለዚህ ክርስቶስ ወደኛ ህይወት ከመጣ አንድ ሰው መንፈሳዊ ህይወቱ ወደ ፀሐይ ከቀረበ በቀላሉ ማንነቱን የመቀበል ችሎታ ይኖረዋል። በአእምሮ የሚመጡት ሁለት የመጽሐፍ ቅዱስ ታሪኮች ናቸው። አንደኛው 38 ዓመት ሙሉ ቁጭ ያለው ጸበል አጠገብ 38 ዓመት ሙሉ ጸበል አጠገብ ቁጭ ያለው ሰው ነውና ኢየሱስ ወደሱ ይሄድና መዳን ትፈልጋለህ ነው የሚለው። ተገናኘው፣ ክርስቶስን አገኘ። ከዛ እሱ የሚናገረው ታሪክ የሚወስደኝ ሰው የለም፣ እንደዚህ የሚያደርገኝ የለም እያለ ነው የሚያወራው። ስለ ታሪኩ ይዘረዝርለታል። ከዛ በኋላ ኢየሱስ ካዳነው በኋላ የሚለው ምንድነው? አልጋህን ተሸከምና ሂድ ነው የሚለው። ታሪክህን ተሸከም። ስለዚህ በመንፈሳዊ ህይወት ማደግ ወይም ከክርስቶስ ጋር መገናኘት የራስን ታሪክ የመሸከም አቅምን ይሰጣል፣ ፍርሃትን ያስወግዳል። ሁለተኛ የሚታየኝ ሳምራዊቷ ሴት ነች። ህይወቷ የተመሰቃቀለባት 5 ባሎች የነበሯት። እንግዲህ ቴዎሎጂካል ኢንተርፕሪቴሽን አለው እሱ በራሱ። ግን ከስነ ልቦና ስንመለከተው ማንንም ማግኘት የማትፈልግ ሴት በጠራራ ፀሐይ ውሃ የምትቀዳ፣ ኢየሱስ ይመጣል፣ ያገኛታል፣ ታሪኳን ይነግራታል። እና የሚነሳው በጣም የሚያስደንቀኝ ነገር የኢየሱስ ነገር ፍርድ አይደለም። ባል የለኝም ስትለው እውነቱን ብለሻል ነው የሚላት። ካለችው እውነት ይነሳል። ከዛ በኋላ ነው ከሱ ጋር ያላት ጥምረት ሲበረታ ማንንም ሳትፈራ ያለኝን የሰራሁትን ነገር በሙሉ የነገረኝን ሰው አገኘሁኝ እኮ ነው የምትለው። ከሰው የሸሸችው ሰው ማንነቷን መደበቅ አልፈለገችም። አዲስ ህይወት እንዳላት አረጋገጠች። ስለዚህ መንፈሳዊ ህይወት ምንድነው የሚያደርገን? ለሰው ይሉኝታ የመጨነቅ እድላችንን ይቀንስልናል። ስለዚህ ፈዋሻችን ደግሞ አንኮንዲሽናሊ ካለምንም ቅድመ ሁኔታ የሚወደን አምላክ ስናገኝ ቁስሎቻችንም ደግሞ የሚፈወሱት ስነ ልቦና ያግዛል። ቁስል ፈዋሽ ግን እግዚአብሔር ነው። ስለዚህ መንፈሳዊነት ለድፍረትም ጸጋን ይሰጣል ብዬ አስባለሁና የምንደራደርበት ነገር አይደለም። እንዳይሸፍን ግን እፈራለሁ። አንዳንድ ጊዜ ሁሉን ነገር ስፒሪቹዋላይዝድ አድርገን ወደ ውስጣችን እንዳንገባ ደግሞ አንዳንዴ እንደ መከላከያ የምናደርግበት ጊዜ አለ። ያንን በደንብ ማወቅ አለብን። የእግዚአብሔር ፍቃድ እያለን የምናልፋቸው ነገሮች አሉ። የራሳችን ኃላፊነት ሳንመለከት ወይም ሌሎችም የምንሰጣቸው ስፒሪቹዋል መንፈሳዊ ትርጓሜዎች አሉ። እነሱ ላይ መጠንቀቅ አለብን። ምናልባት በሌላ ርዕስ እዚህ ላይ እንመጣ ይሆናል። እንግዲህ አመሰግናለሁኝ። ክርስቶስ እንደ ፀሐይ ነው ከሚለው ሀሳብ ተነስቼ እንግዲህ መዝጊያ እናደርጋለን። ክርስቶስ እንደ ፀሐይ ነው፣ እውነት ነው። ስነ ልቦናዊ ቁስሎቻችንም ቢሆን ፍንትው አድርጎ ያሳየናል። ማሳየት ብቻም ሳይሆን እንግዲህ እሱ ወደ ሌላ ሪፈር አያደርገንም። ያው መድኃኒቱም እሱ ላይ አለ፣ እሱ ጋር አለ። ከሱ ጋር መጣመሩ እንዳነሳሻቸው የመጽሐፍ ቅዱስ ክፍሎች ከክርስቶስ ጋር መጣመሩ የውስጥን
ፈውስን ወይ ደግሞ ቁስል ማከምን ያስገኛልና ምናልባት መጨረሻ ላይ ያነሳሽው ነገር እኔ መስማማለሁኝ። የእግዚአብሔር ፈቃድ ነው እንዳይጣረስብን ቅድም ክስተቶች ሁሉ እግዚአብሔር ይሰራባቸዋል ከሚለው ጋራ እንዳይጣረስ አይጣረስም። ምክንያቱም እግዚአብሔር እኛንም ሲፈጥረን ሙሉ በሙሉ ምንም ነገር በሚከሰትብን ነገር ዙሪያ ሀሳብ እንዳንሰጥ ወይ ደግሞ የራሳችን ድርሻ እንዳናደርግ አድርጎ አይደለም የፈጠረን። ሀሳብ አለን፣ ምንድነው አእምሮ አለን፣ ፈቃድ አለን አይደለ? ነፃነትም አለን። እነዚህ ነገሮች ሁሉ ከሱ የተቀበልናቸው ጸጋዎች ናቸው። ክስተቶች በሚፈጠሩ ጊዜ በአግባቡ እንድንጠቀማቸውና ከክስተቶች ውስጥ ደግሞ ድብቅ የሆነውን ነገር ደግሞ የእግዚአብሔርን ፈቃድ በጸሎት እየጠየቅን እንድናልፍ የኛ እንግዲህ ኃላፊነት ይሆናል ማለት ነው። ውድ አድማጮቻችን የነበረን ቆይታ በዚህ ፈጽመናል። በሚቀጥለው እንግዲህ አዲስ ፕሮግራም ይዘንላችሁ እስከምንመጣ ጊዜ ድረስ ሰላም።